ኧረ በእናትሽ ተረጋጊ። ሰው የሚያጋጥመው አይታወቅ። አስሬ እየደወልኩለት ምን እየሰራ እንደሆነ ይናገራል። የራስሽ ጉዳይ እንዴ። ጀረስ አለሙን እየቀጨልሽ አይደለም እንዴ? አሃ ለዚህ ነው ለካ ስልክ የማታነሳው። ማነች? አንቺ ራስሽ ማነሽ? አንቺ ማነሽ ነው? ከዚህ ነው ኮነች። አረ ስትያዙማ እንደዛ ነው የምትሉት። ምንድነው የምትወሪው? አረግ የምን መያዙ? ቆይ ምንድነው ከኔ ያጣኸው? አረግ በጣም መስመር እያለፍሽ ነው። የኔ እህት በመጀመሪያ እኔ አክስቱ ልጅ ነኝ። ሲቀጥል ደግሞ ከማጣረሽ በፊት እንደዚህ ማውራትሽ ልክ አይመስለኝም። እኔ እኮ በቃ ስልክ ሳይንሳልኝ ሲቀር እኮ ነው እንደዚህ ሆንኩት። ተናድጄ ነው። ይቅርታ። እስከ መቼ ነው ግን አንቺ እንደዚህ ሰውን የምትጠረጥሪው? ባይዘው ራሱ ማይታመን ሰው ነው ሌሎችን ማመን የሚከብድ። ታውቂ የለ በቃ ባህሪ ነው። ምን ላድርግሽ? በቃሽ ችግር የለም። ኤኒዌይስ ሳራ የምትባለው ከዚህ ነው። እሺ አረግ እባላለሁ። በቃ ይሄን እየደውልልሃለሁ። እሺ ቻው። መጀመሪያ ጠይቀሽ እኮ የሆነ ነገር ብትይ ነበር። በእናትሽ እቺ ጂል የሆነች ፍቅረኛ እንዴ! እናንተ ግን ምን አይነት ሰው ናችሁ? ስማ ምን እኮ የምራቸው መስሎኝ ነበር ሲያስመስሉት። አንተስ ቢሆን ሁለተኛ ያቺ ልጅ ምን ታደርግልሃለች? ካልፈለግካት አልፈልግሽም ብለህ ማሰናበት አይሻል? ሌላ ያክስቴ ልጅ ናት ምንድናት እያልክ ከምትቀባጥር ግን ምንድነው ምናችሁን ነው የሚያማችሁ? እስኪ ንገሩኝ። እንደው እኔ ግራ ግብት እንደዚህ በቃ ቸት የምታረጉ ሰዎች ጭራሽ ደግሞ መዋሸት። እስማ